ሸሪፍ አወል አቤት ምንድነው? አንተ ደግሞ እያልከን ያለው ከእስልምና ወጣ የለ እንዴ አንተ? እንዴ በጣም እንጂ በጣም በእውነት ምንድነው? ተመለስክ እንደ ወደ እስልምና? ጣልቃ ገብተህ እየተቃወምከኝ ነበር። ኧረ አልተቃወምኩም፣ ማስገባኝ ነው እያልኩ ያለሁት እንጂ ወዴት ነው የምመለሰው? እኔ ወደዛ ወደ ሰለቸሁት ህይወት አንተን እኮ እግዚአብሔር እንዴት ይኸውልህ የፈጠረኛ አምላክ እንዴት አድርጎ አንተን እንዳመጣህና እንደዚህ አይነት ማብራሪያ እንኳን በህይወቴ ቁርአን ቤት እየተቀጠቀጥኩ እየቀራው ስኖር እንኳን ምንም አይነት ግንዛቤ ያልነበረኝ ሰው እፎይ፣ አንተ እኮ በጣም ለኔ ትልቅ ብርሃኔ ነህ። ምን ባሪዎችን እኮ አስቀርቼብሃለሁ። ባሪዎችን ሚስት ከሚስቶቹ በተጨማሪ ባሪዎችን በገነትም ደግሞ ቁርአን አሳያ እንዴ? ይሄ አይደለም ማለት ሁረላይን ሰባ ሺህ ሴት ነበረ ላገባ ለኔ የተዘጋጀው የነበረውና በእርግጥ እነሱን አላስቀረብኝም፣ ችግር የለውም። እኔ ግን እውነት ለመናገር እውነት እኮ ነው። አሁን ለኔ ለምሳሌ እኔ ያው ስልጤ ነኝ፣ ሙሉ የስልጤ ክርስቲያን የለው ይታወቃል። እዚህ ቤት ካሉም ያውቃሉ። እና የሉም ስህተት ነው። የስልጤ ክርስቲያን የለም። ምናልባት አልፎ ነው የሚኖረው አሉ የሆነ ከጊዜ በኋላ በተለይ ያለው እንጂ ለምሳሌ እዚህ እኔ ቤት ጋር የምገባው ራሱ ካወቃት ኖላ የምትባለው 5 ቤተሰቦቿ ጋር 5 ሆና ነው የተጠመቀችው። ስልጤ ነች እና የሉም የሚለው ማቃቸው ደግሞ እኔም አሉ ብዙ ሊሆን ይችላል ስልጤዎች አሉ። በአንድ 5 ሆና ነው እኔ ልልክ ያው ይቅርታና እፎይ ይሄን ለማለት እኔ ደፈርኩት። አሁን በቃ እሺ እኛ ክልል እኛ አካባቢ ላይ ባለው ሁኔታ ስለማቅ ሸሪፍ በስልጠኛ ለዘመዶች ክርስቶስን ቅመሱ ምን ልበላቸው? ወደ ክርስትና ነው። ክርስቶስ ፍቅር ነው። ከዚህ ስርዓቱ ልበላቸው። ይሄን ላስተላልፍ። አኩም ጌስም ክርስቶስ ያትዋጫን ገናገስ እላት ዋጭ ደጉ የደፍ ነሙ ወደ ክርስቶስ ነው ስላሴን በቁርአን ረከብከ ይወ አንድ ያዳምጥ ረከብኩ ያው በአይን ረከብከ ገና በቁርአን ረከብከ ለመሰላ አኪውደኛ የምንል ገባ ባይተን ቁርአን ረከብከ ዋና እኮ ተሰክታይ አጥናበኛ አጥናብ አንጀግበል ሆን ጅግለው ቻልካ በስልጥኛ ስላሴ ክሾት ገና አንግዝን ለም አተትከሻ ያሳኝ ዋን ገና አንግዝን ዋን ደግ ለመሰላ ለምን ምንድነው ያላችሁ? ለምን መሰላ አኩ ምንድነው ያላችሁ? አይደለም እፎይ የምን ስላሴ የሚለውን ከቁርአን ውስጥ አግኝተዋል እያለኝ ነው። ኦኬ የውን አተደግ ዋን ገና ያም ትረክበያ ይሄ ረከብኩ ያው ደግ የደፍባ ከከቤት ይወደኛ የብላም በ ዋና መሰረት ይዋታ ስላሴ የሚለው ነው። ዋናው መሰረቱ እሺ መሰረት ይዋታ ይሄም ይወደው ሴቶች ምናምን እኮ ጀነት አያስገቡም። ሴት ምናምን ቆይ መልክተና አስተላልፍና እኛ አንቺ ይሄም ይወደው ምንድነው በአማርኛ ነገሩ? አይ ጥሩ ነው እሱ የሚለው እሺ አይፍዬ እያለኝ ያለው ስላሴ የሚለውን ነገር ከቁርአን አግኝተዋል ነው የሚለኝና ከቁርአን ስላሴ ምናልባት ስላሴ የሚለው እኮ አይደለም ያከራከረን ያለውና ስላሴ ከቁርአን አግኝተዋል ነው። እምነት መሰረቱ እኮ ዋናው እሱ ነው። ቆይ እሱ አይደለም። እኔ ግን እንደማምነው አተቻልካ እሺ ሸሪፍ እኔ ሻዳ እኔ ሻዳ እንዲይዝለት አሁን የእምነቱን መሰረት ተውሂድ የሚል ቃልን ከቁርአን ውስጥ ተውሂድ አስማው ሲፋት፣ ተውሂድ ሩቡቢያ፣ ተውሂድ ኡሉሂያ የሚሉ ወይን ከቁርአን ወይን ከሐዲስ እነኝን ያሳየኝና እኔ እስቲ አሁን ያ ጭንቅላት እንደሌለው የሚታወቀውን አላህ እስቲ ልከተል አሳየን በለው እስቲ በስልጠኛ ተውሂድ የተውሂድን ክፍሎች ቆይ በስልጠኛ ለስልጤዎችም እንዲተላለፍ እፎይ ማስቆም ከፈለጋችሁ የእምነታችሁ መሰረት የሆነውን ተውሂድ የሚለውን ከቁርአን ለፎ ያሳዩት። አንድ ተውሂድ አልአስማው ሲፋት፣ ተውሂድ ሩቡቢያ እና ተውሂድ ኡሉሂያን
እባካችሁ ከሐዲስም ቢሆን ፈልጋችሁ አንጡለትና እፎይ ንጽጽር አስቁሙት። የእምነታችሁ መሰረት ዋናው ይሄ ስለሆነ ይህን ካሳያችሁት እፎይ ንጽጽር አቆማለሁ እያለ ነው በላቸው። እሺ ልመልስልህ። ሚዩቱን አንሳለት። አይ ቻልካይ ወይ ላንግስ ቻልካሎን ናነ ልንገርህ። ለምሳሌ አጥናባይ ይላንግስ ሱረቱል ኢኽላስ ማለት ነው። ሱረቱል ኢኽላስ የተውሂድ ራስ ነው የምትባለው። ተውሂድ ቁል ሁወ አላሁ አሐድ አላሁ ሰመድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ። አዳምጡኛ። ተውሂድ ማለት ነው በአንድ አላህ ምን ማለት እኮ ነው። ቆይ ያንተም ማብራሪያ አይደለም። አሎን ደግ ሻሪፍ የሚታክ እኛ ያንተም ማብራሪያ ተረት አይደለም የምንፈልገው። ኤግዛክት ወርድ ፋላሲ አይደለኛ የጠየቅከው ቃል በቃል እንዲህ የሚባል ቃል አይደል የምፈልገው። እኛም ኤግዛክት ወርድ ፋላሲ አንተ ጋር እንፈልጋለን። ቃል በቃል ተውሂድ የሚልና ተውሂድ የሶስቱን ክፍል ተውሂድ አልአስማኢ ወሲፋት፣ ተውሂድ ሩቡቢያ፣ ተውሂድ ኡሉሂያ የሚል አይደለም ከቁርአን አይደለም ከሐዲስ ከቁርአን አይደለም ከሐዲስ አይደለም ከሰለፎች እንኳን አስቀድሞ ከነበሩት እነኚህ ሶስቱን የተውሂድ ክፍሎች አንተ ወንድ ናውጣቸው። አያውቋቸው። ነብይህ አያውቀውም፣ አላህ አያውቀውም፣ ሰለፎችህም አያውቁትም። ነብይህ ሞቶ እስከ 300 ዓመት ድረስ ራሱ ያውቁታል። እስከ 300 ዓመት ድረስ ራሱ አሳየኝ አንድ ጥቅስ። ማይክን አንሳውን ቀጥል። ኤግዛክት ወርድ ፋላሲ እንዴት እንደምጫወትባቸው አሳያችኋለሁ። እንዲህ ማለት ተፈልጎ ተውሂድ ሩቡቢያ እኮ ስንል እንዲህ ነው ማብራሪያው እንዲህ ነው የሚል አይደለም የምንፈልገው። እኛም እኮ ስላሴ ስንል አብ ወልድ መንፈስ ቅዱስ እያልን ሶስትነት ማለት ነው። አብ ወልድ መንፈስ ቅዱስ ማለት ነው። መጽሐፍ ቅዱስ ላይ እናሳያለን። አብ ሚል ወልድ ሚል መንፈስ ቅዱስ ሚል ላ ኢላሃ ማለት ነው። ተውሂድ ማለት ላ ኢላሃ በብቸኝነት አላህን ለብቸኝነት ፕሊዝ ተረተረትን ተው። ማስረጃ ከምን ለምሳሌ ከቁርአን ዋበይ ከተውሂድ ዋበይ ሸሪፍ ቆይ ተውሂድ ላ ኢላሃ ኢላላህ ማለት ነው ከአላህ ውጭ። ቆይ ያንተ ማብራሪያ አንፈልግም አልኩህ። ተውሂድ የሚል ቃል ከቁርአን ተውሂድ አስማኢ ወሲፋት፣ ተውሂድ ሩቡቢያ፣ ተውሂድ ኡሉሂያ የሚል አይደለም ከቁርአን አይደለም ከሐዲስ ከሰለፎች እንኳን አምጣ አልኩህ እኮ። ይሄ የእምነት መሰረት የሆነውን ስለ አላህ የምትማረውን የምታስተምረውን የአላህን ሲፋቶች ማጽደቅ እንደዚህ ባለማድረግ ከእስልምና ያስወጣል እያልክ ስለ ተውሂድ የምቀራውን ከሰለፎችህ እንኳን ማስረጃ አንጣልኝ እያልኩ ነው። ትችላለህ ያን ማድረግ ወይንስ አይ እንዲህ ማለት እኮ ፈልገን እንዲህ ማለት ነው? እንደዛማ ከሆነ ማንኛውም ሰው እኮ ያብራራል የራሱን ሃይማኖት። እኛ ጋር ስትመጣ ግን ቃል በቃል ሀ ብዬ ከጠየቁ ሀ የሚል መጽሐፍ ላይ ያሳየኝ አይደለም። ማብራሪያ ተውሂድ እኮ ትርጉሙ ነው። ቁርአን ላይ የተጻፈ እኮ አይደለም። ተውሂድ ማለት ቴንኪው ቁርአን ላይ የተጻፈ ካልሆነ ቁርአን ላይ ባልተጻፈ እያመንክ ነው ማለት ነው። እናመሰግናለን። ሐዲስ ላይ ተጽፏል። ተውሂድ አልአስማኢ ወሲፋት፣ ተውሂድ ሩቡቢያ፣ ተውሂድ ማለት ትርጉም ነው። የላ ኢላሃ ኢለላህ ትርጉም ነው ተውሂድ። ሌላ ነገር አይደለም። ተውሂድ ማለት ማስረጃ የላ ኢላሃ ኢለላህ ትርጉም ነው። ማስረጃ ተውሂድ ማለት አሁን እኮ ላ ኢላሃ ኢለላህ ትርጉም ነው የሚል ከቁርአን ስጠኝ። እሺ አሁን ያው ማስረጃ ማውጣበት እኮ ቁርአን አንድ ስልክ ነው ያዝኩት። ንገረን ትርጉሙ ለምሳሌ ትርጉሙን ተውሂድ ማለት እንዲህ ማለት ነው የሚል ጥቅሱን ንገረን። ከምን ልንገርህ? ከፈለግከው ነገርኩህ። ተውሂድ የሚል ከ114ቱ ምዕራፍ ውስጥ እዚህ ቦታ ላይ ተውሂድ ማለት እንዲህ ላ ኢላሃ ኢለላህ ማለት ነው። ላ ኢላሃ ኢለላህ ትርጉም ነው እኮ እያልኩ ያለሁት። ላ ኢላሃ ኢለላህ ትርጉም ነው። የተውሂድ ራስ ተብላ የተጻፈችው ቁርአን ደግሞ ወላሂ አሐድ ኢኽላስ ነው። ኑር ላ ኢላሃ ኢለላህ ማለት ተውሂድ ማለት ነው የሚል ከቁርአን ውስጥ ማስረጃ ፕሊሳዋት በላ ማስረጃ አለ። ከቁርአን ላይ አይደለም እኮ እያልኩ ያለሁት ትርጉሙ ነው። በተጻፈው ነው። ላ ኢላሃ ኢለላህ ማለት ትርጉሙ ነው። እናመሰግናለን። ከቁርአን ውጪ ከሆነ ደግሞ ቆይ ቁርአን ላይ ያለው ላ ኢላሃ ኢለላህ ነው። ላ ኢላሃ ኢለላህ ማለት ተውሂድ ነው። አትጮ በደንብ ይሁን። ነጥብ ያዙ ከስር። እነሱ ሲጠየቁ ስለ አላህ ስለሚያመልከው ተውሂድ የሚለውን ቃል አንጣ ሲባል ቁርአን ላይ የለም ይላል። እኛ ጋር ሲመጣ ደግሞ ኤግዛክት ቃሏን ስሟን ብቻ ነው የሚፈልገው፣ ትርጉሙን አይፈልግም። እኛ ጋር ሲመጣ
ስላሴ ማለት ሰለሰ ሶስትነት ማለት ነው። ሶስትነት ማለት አብ ወልድ መንፈስ ቅዱስ ማለት ነው። ኖ ኖ ኖ አብ ወልድ መንፈስ ቅዱስ የሚለውን አይፈልግም። እሱ የሚፈልገው ምንድን ነው? ሶስት የሚለውን ስም ነው። ሶስትነት የሚለውን ነው የሚፈልገው። ሰለሰ የሚለው ስላሴ የሚለውን ቃል ነው የሚፈልገው። እሱ ጋር ሲሆን ግን ተውሂድ የሚለው ባይኖርም ትርጉሙ እንዲህ ስለሆነ ችግር የለውም ቁርአን ውስጥ ይላል። እንደዚህ አይነት ሌላ የሆነ ቁርአን ውስጥ ሐዲስ ውስጥ የሌለን ነገር እያመንክ እኔስ አብዱ ምንድን ነው ያልከው? አለኝ ነው አንተ። አንድ ነገር ልንገርህ። እሺ ቀጥል። ያው አውዱ እንዳየው አውዱ በር ይባላለሁ። ከአክሱም ነው የምደውለው። ኦኬ። ከአክሱም ሙስሊም ነኝ። እሺ። አሁን እየሰማሁት ያለሁት ብዙ ጊዜ ሞክሬያለሁ ለመግባት። አሁን እድሉ ስለሰጠኝ አመሰግናለሁ። ኦኬ። የፈለኩት ነገር ግን አንድ ነገር ነው። ምን? ብዙ ነገር ስሰማ በስነ ምግባርም በምንም ስትጨቃጭቁና ስትከራከሩ አያለሁ። አንድ ነገር ግን የምፈልገው ልንገርህ። ቀነ ቀጠሮ ያዝና እሱ ምናምን ሳይሆን ከአውድ ጋር ተከራከር። ቀነ ቀጠሮ ግን ያዝልኝ። ይችን ብቻ ነው። ዛሬ ስለሰጠኸኝ እድሉን በጣም አመሰግናለሁ። እሺ። ከአክሱም ነው የምደውለው ብያለሁ። ሙስሊም ነኝ። ገብቷል? ኦኬ። አንተ የምትወያየ ይፈልጋል ነው በደንብ ከአንተ ጋር ማለት ነው። ኦኬ። ስለዚህ ከነቀጠሮ ያዝልኝና ገብቷል? ከነቀጠሮ ያዝልኝ። በፈለከው ነገር መወያየት እፈልጋለሁ። ከአክሱም አውዱ እባላለሁ። አልሐምዱሊላህ። አሁን ለምን አትወያይም እያለች ነው አና። ከአሁን ጀምሩ ለምን ቀንና ሰከንድ ደቂቃ ቀን ሆነ አይደለም። ትክክል ነሽ አና። ጎበዝ ማለት ባለው ርዕስ እየተወያየን መሄድ እንችላለን። እውቀት ማለት ለኔ ትክክል ነሽ አናን። አንድ ነገር ግን ልንገርሽ፣ ብዙ ጊዜ አስገባኝ ብዬ ጠይቄዋለሁ። አሁን አላስገባኝም። አሁን አስገብቶኛል። በግልጽ እያወራሁ ነው። ደግሞ እየተሻልክ መሄድ ትችላለህ። መብትህ ነው እኮ። መብትሄ ነው አውቃለሁ። ግን እሱ በፈለገው አርዕስት ማለት ነው። አሁን ባለው ቶፒክ እስኪ አሁን ባለው ሂደት ማስቀጠል እኛም በፈለገው ማለት ነው። እዚህ ጋር ሁሉም ኖ አነጋር ልንገርሽ አብዱ አንዴ ስማ ማይክን ያስ አብዱ። ስለዚህ ዝም ብለው ማንም ሰው ተነስቶ መጥቶ ከፎይ ጋር ደዋይ ቀጠሮ ያዝልኝ ማለት አይችልም። ባይዘው በመጀመሪያ ምን ታምራለሁ? አንዴ ተረጋጋና እንዴ ስማ ፎይ የሚወያያቸው ከማን ጋር መወያየት እንዳለበት እሱ ያቀረበው አለ። ዝም ብለህ ማንም እየተነሳ እየመጣ ፎይ ውይይት ያዝልኝ ቀጠሮ ያዝልኝ ልወያያልክ መምጣት አይቻልም። በሱ ለመፈመስ መሞከር አይቻልም። ጥያቄ ካለ ምን መፈመስ ቢኒ ያው ሌላ ርዕስ ማንሳቱ ሳይሆን አሁን ባለው አናና እንዴ ቆይ ማንም የሚያውቅህ የለም። ጥያቄ ካለ ጥያቄ ጠይቅ። እዚህ ላይ ቻሌንጅ የምታደርገው ነገር ቆይ አይባልም። ሶሪ ወንድም አይባልም። ወንድም አለም ከአክሱም መጣ ከምን መጣ ምናምን ዝም ብሎ ማንም እየተነሳ አብዱ ቆይ አንዴ እንዳታስወጡት እንዳይወጣ ማንም አንዱ ማንም ተነስቶ ለምሳሌ ተነስቶ እኔ ከአቡ ሃይደር ጋር ወያያለው ቢል ያግባብ ነው እንዴ? አይደለም። አቡ ሃይደር የሚወያየው ከማን ጋር ነው መወያየት ያለበት የሚለው ራሱ ታውቃለህ እንዴ? ስታንዳርድ አለው ነው። የጭንቅላ ጉዳይ ሳይሆን አይደለም። አንድ ነገር ልንገራ አብዱ፣ አንድ ጊዜ ይቅርታ አብዱ፣ በቃ ችግር የለውም። አንተ በምፈልገው ሰዓት ላይ ጥያቄዎችም ካሉ በዚህ ጉዳይ ላይ ማውራት እንፈልጋለን። ጥያቄ አይደለም፣ በፈለገው አርዕስት ነው የምልህ። በምን ላይ በፈለገው በቃ እኔ ችግር የለብኝም። በቃ እኔ በምገባበት ሰዓት ላይ ሞግታለሁ ካልከና አንተ ደግሞ ልሞግተው የምፈልገው ካለ ደግሞ ችግር የለውም እናወራለን። አንድ ነገር ግን ልንገርህ እፎይ፣ ግን የቀጠሮ ያዝልኝ ምናምን ነገር ብዙም አያስኬድም አብዱ። እሺ አንድ ነገር ግን ሀሳብ ልንገርና ከዛ በኋላ እንትን ትለኛለህ። ሰዎች አጋጣሚ ያገኛሉ አይደለ? እፎይ እኮ አትታወቅም ነበር አይደል? ኖ የመታወቅ አለመታወቅ ጉዳይ አይደለም አብዱ። የመታወቅ ስለዚህ ቢኒም ያልከውን ነገር እንደዛ እንዳታስብ እድሉ ካገኘ የራሱን ሀሳብ የራሱን አስተያየት የራሱን አይዲዮሎጂ እና እንደዛ አንተ አታውቅም ወይም ምናምን ከሚል አንጻር ሳይሆን
ወይ ደግሞ አንተ እኮ ሁላችንም የተሻለ እውቀት ሊኖረን ይችላል፣ ወይንም ደግሞ ከሁላችንም በታይ ልትሆን ትችላለህ። ከዛ አንጻር አይደለም እሱ ነው ያለ። ግን ዝም ብለህ ና ቀን እንደዚህ አድርግ ምናምን ስትል እንትን ነው ይመስለው። ሂደቶች ስላሉት ነው ውይይት እንትኖች ሂደቶች አሉት። አሁን ግን ባለው ሀሳብ ስትወልን ይውጣ ይቅርታና ሂደቶች ስላሉት ነው። ከዛ አንጻር ነው አብዱ እንጂ አሁን አንተ መጣ እኔ ከዚህ ቦታ ነኝ እንደዚህ አድርግ ምናምን ስትል ትንሽ አንፕሮፌሽናልም ስለሆነ ነው። ከፕሮፌሽን አንጻር ከዚህ ቦታ መጥቻለሁ እና እንደዚህ አድርግ ምናምን ነገር ስትል የሆነ ሌላ አንድምታ ስለሚይዝ ነው። ማይዞ አሁን ሰርቲፋይድ ሆነን አይደለም በፕሮፌሽን ሰርቲፋይድ የቴዎሎጂ ሰርቲፊኬት ይዘን አይደለም እዚህ የቀረብን ያለን አይደል? በፈለከው ሰዓት አትያረክ ነው አይደል? እየተወያየን ያለው ያ ችግር የለውም። በቃ ያው እኛ ሁሌም እኔ አሁን ሁሌም አክሰሰብል ነኝ። ሁሌም አክሰሰብል ስለሆንኩኝ ከኔ ጋር አንድ ሰው ሊሞግተኝ ካሰበ እኮ እኔም ቀላል ነው ለሱ። እንደውም በደንብ ተዘጋጅቶ ሳምንት ያህል መጥቶ ሊሞግተኝ ይችላል። እኔ ሁሌም አክሰስ ልታደርገኝ ስለምችል ነው። እኔ አንተን አሁን አክሰስ ላደርግ አልችልም። የት ነው የምትውለው? ምንድን ነው የምታደርገው? ችሎታ ምንድን ነው ምናምን ትራክ ለማድረግ ስለማልችል አንተ ግን ሶሪ ካላቋረጥኩ አሁን ቶፒኩ በተለያየ ጊዜ አሁን ተውሂድ ወይ እንደገና የስላሴ መገለጽ አለመገለጽ ምናምን የሚለው ነገር ሊሆን ይችላል አይደል? አርስቱ ማለት ነው። አሁን አክሰሱን ስላገኘው ነው አንተ ጋር እያወራሁ ያለሁትና በፈለከው አሁን በዚህ ቀን ስለዚህ ያወራለሁና መግባት ትችላለህ ካልከኝ ችግር የለውም። እነግርሃለሁ። በቃ እንደዛ ከፈለከው ችግር የለውም። ግን አሁን ብዙ ጊዜ ላይ እንትን ከሆንክ በብዙ ነገር እንትን ካል ግን አሁን በፈለከው ነገር ላይ ብታወራኝ አምሬዲ ስላሴ ላይ ማውራት እችላለሁ፣ አላህ ላይ ማውራት እችላለሁ፣ የተለያዩ ቶፒኮች ላይ ማውራት እችላለሁ። ሁሌም የምገባበት ነው። በተለያየ ጊዜ የተለያየ ቶፒክ ብገባ፣ ነገር ግን ዛሬ ሴቶች ላይ እንደገባሁት ባሪያ ላይ እንደገባሁት ሚስቶች ላይ ማውራት እችላለሁ፣ ገነት ላይ ማውራት እችላለሁ፣ መደብደብ ላይ ማውራት እችላለሁ። ችግር የለብኝም ልልህ ፈልጌ ነው። ቴንኪው። ግን ቢኒ በዛ እንዳትይዘው እኔ መፈመስ ምናምን ሳይሆን ሀሳቡ በቃ ወንድሜ ኪያ በጣም እንወዳለን። ሸሪፍ በቃ በዛሬው ላይ ደግሞ ትንሽ ሀሳብ ይስጥልንና በዛሬው ላይ ሀሳብ ለዛ ይሻላል ይመስለኛል። እኔ ለዛ ይሻላል። ዝም ብሎ ማንም እየተነሳ እየመጣ ውይይት ምናምን ብሎ ሌላ አይችልም። ጥያቄ ካለ ፖዝ እናድርገውና በዛሬው ላይ ግን ሀሳብ ሳይሰጥ እንዳይወጣ ጥያቄን ጠይቀው። የተሻለ እውቀት ስላገኘን አብዱ እንግዲህ መቼስ ሀሳቦች አይጥፉም ብለን ነው። ታክ ሜቢ በደንብ ሰምተዋል ቶፒኩን የዛሬውን። አብዱ አቤት፣ የዛሬው ላይ ምን ትላለህ? ቅድም ብያለሁ። አጋጣሚ ነው ያገኘው። በተደጋጋሚ ጠይቄ ነበር አላገኘሁትም። ስለዚህ ድንገት ሳገኘ ኦንላይን ያሉትን ሳገኘ ነው የገባሁትና እድሉ የሰጠኝ። ለዛ ነው እኔ ቀኑን ቀጠሮ የፈለግኩት እንጂ አንተ ጋር የሆነ ነገር ኑሮኝ አይደለም። ሀሳብ ነው፣ አይዲያ ነው አይደለ? ስለዚህ ዛሬው ላይ መሞገት ትችላለህ የተወሰነ ነው አይደል? ስለምን ከባህር ነጋ የተያዘ ባህር ነጋ እሺ፣ ቀጠሮ እንያዝ ቀጠሮ እንያዝ። ቀጠሮ ዛሬ መሞገት ትችላለህ? አልችልም። ኦኬ፣ አጥናውና በደንብ ሲገባ በዚህ ጉዳይ ላይ ሜቢ ላውራህ በላይ ናና በደንብ ተዘጋጅበት ነው። አመሰግናለሁ ስለ እውቀትና ስለ ፖላይት ሆነ ስላወራኝ። እሺ፣ ጥያቄ አለ ክርስትና ላይ? ክርስትና ላይ እኔ ባይዘዌ አንድ ነገር ልንገር። አብዱ በርሂ ቢተው እባላለሁ። ያው ስሙን ካየው የሆነ ነገር ይነግርሃል ብዬ አስባለሁ። ምን ይሰራልናል? አንተ ከአክሱም ሆነ አብዱም ሆነ ምን ይሰራልናል? አንተ ምንም ያወራው ነገር የለ እስካሁን። ኦኬ፣ ክርስቲያን ነበርክ? ዘሮቼ በሙሉ ክርስቲያን ናቸው። ኦኬ፣ ስለዚህ ወደ እስልምና ሄደ ነው። ግማሽ ጎንዴ ደግሞ ሙስሊም ነው። ኦኬ፣
ግማሽ ጎን ሙስሊም፣ ግማሽ ጎን ክርስቲያን። ኦኬ። እስልምና ላይ እንዴት ነው ተምራል? ሙስሊም ላይም ክርስቲያን ላይም አለው። መልካም። ክርስቲያን እንዳትሆን የያዘህ ምንድን ነው? እሱ ማለትም ክርስትና ትክክል አይደለም እንድትል የሚያደርግ አንዱ ገድላት ገድላት ክርስትና ክርስቲያን እንዳትሆን ገድል። ለምሳሌ ፕሮቴስታንቶች ገድል አይጠቀሙም፣ ወይንም ደግሞ ካቶሊኮች ወይን እነሱ እንዴት ሳተው ፕሮቴስታንቶችን የኦርቶዶክስን ገድላቸው ገብቶኛል፣ አስተሳሰብ ገብቶኛል። መስቀል አማኝና ወይ እንደገና በክርስቶስ አማኝ ልትል ፈልገህ የምን መስቀል አማኝና በክርስቶስ ማለት እኔስ ተስማማሁልህ። እሺ ተስማማሁልህ። ክርስቲያን እንዳትሆን ገድላት ናቸው የከለከሉህ፣ ኦርቶዶክስ እንዳልሆን ማለት ነው። ለምሳሌ የትኛው ገድል? አቡነ አረጋዊ ምን ሆነ? እስኪ እዛ ላይ አቡነ አረጋዊ እንደውም እናንተ በጣም እንደምትወዷቸው ነው የማውቀው። ለትግራይ በደንብ እንደሚወዷቸው አውቃለሁ። አቡነ አረጋዊ ገድል ላይ ምን ችግር አገኘህና ክርስቲያን እንዳትሆን ከለከለ? ገበል ታውቃለህ? ሶሪ ለቋንቋ ዘንዶ። ኦኬ እሺ። ስለ ዘንዶው ትነግረኛለህ? ዘንዶ ምን ሆነ? እሺ አይ ስለ ዘንዶው ታውቀዋለህ? ምን ሆነ ዘንዶ? ንገረኝ አንተ። አሁን እኮ ክርስቲያን እንዳትሆን የከለከለ ነው። ያ ክርስቲያን አንዱ ኦርቶዶክስ ነው አይደለ? አዎ። ካቶሊክም አለ፣ ፕሮቴስታንት አለ እንላለን አይደል? አዎ። በትግራይ አካባቢ ደግሞ በብዛት የሚታወቀው ካቶሊክና ኦርቶዶክስ ነው አይደል? እሺ። ስለዚህ የኔ ቤተሰቦች ኦርቶዶክስ ናቸው እኮ። አሁን ምንድን ነው አንዱ ሳምፕል እየነገርኩ ያለው ደግሞ የአቡነ አረጋዊ ንገረኝ። እባብ ገበል ነው የምንለው እኛ ባይዜ ሶሪ። ስለሱ ዘንዶ ምን ሆነ ነው? ዘንዶ ምን ሆነ? እኔ ዘንዶ ብትለኝ እኔ አሁን እንደ በግ፣ እንደ ውሻ፣ እንደ ማንኛውም በሬ ነው ማየው። ምክንያቱም መጽሐፍ ቅዱስ ሲናገር ሁሉ እንዲገዛልን ሁሉም እንደተገዛልን አይ ቲንክ እንትን ላይ ይመስለኛል ዘፍጥረት ላይ አስቀድሞ ሁሉ እንዲገዛልን ስምም እንድናወጣ ስልጣን ተሰጥቶናል። ዘንዶ ሆነ፣ እባብ ሆነ፣ አንበሳ ሆነ፣ ውሻ ሆነ፣ እንስሳ ነው። ለእኛ ምንም ልዩነት የላቸው። ፎር ሴክ ኦፍ አርጉመንት ግን ምክንያቱም በያዕቆብ መልእክት ደግሞ ሁሉ ነገር እንደተገዙልን ይናገራል። እንዴት ተፈጸመ ማለት ነው። አስቀድሞ በዘፍጥረት ላይ ግዟቸው ተብለን የገዥነት ስልጣን ስለተሰጠን ስለዚህ የትኛውንም እንስሳ ልናዛቸው እንችላለን። አንዳንድ ሰው አይጥ በጣም ሊቀፈው ይችላል፣ ልዘገንነው ትችላለህ። አንዳንድ ሰው እንሽላሊት ሊዘገንነው ይችላል። አንዳንድ ሰው ደግሞ እባብ ሊዘገንነው ይችላል። አንዳንድ ሰው ዘንዶ ሊዘገንነው ይችላል። አንዳንድ ሰው ውሻ በጣም ሊፈራ ይችላል። አንዳንድ ሰው ድመት ሊፈራ ይችላል። በእንስሳነት ደረጃ ካየናቸው ግን እንስሳ ናቸው። እንደ አዲስ ሰው ወይ እኛን ስጠይቀን በእንስሳቶች መካከል በዘንዶም በለው በአይጥ በጉንዳንም በለው በአንበሳ ልዩነት የለም። እንስሳ ናቸው። ስለዚህ እነኛን እንስሳቶች ልንገለገልባቸው፣ ልናስተዳድራቸው፣ ልንገዛቸው እንችላለን። ፖይንት ምንድን ነው? ዛሬ እንስሳቶችን ሁሉም ማዘዝ ትችላለህ። እንድናዛቸው አይደል? ታዛቸዋለህ። እያዘዝናቸው እኮ ነው። ታዛታለህ? ምን አልክ? አይጧን ታዛታለህ? መልካም። አይጥ እኔን አታዘኝም። እኔ ነኝ ማዛት። አይጥ መጣ እኔን አታዘኝም። ከቤቴ አባርራታለሁ። አንድ በል ከቤቴ ላስወጣ እችላለሁ። አንደኛ ልገላ እችላለሁ። ሁለተኛ የምታጠፋ ከሆነ ስለማዛት የበላዋ ስለሆንኩ ነው። ገዥነት ስልጣን ስለተሰጠኝ። በላቦራቶሪ ውስጥ ካየ ደግሞ ይጠቀሙባቸዋል። መድኃኒትን ትንባያ እየመገቧቸው አስረው እዛው እየተንከባከቡ ስለሚያዟቸው ስለሚገዟቸው ነው። ገዢ ስለሆን ማለት ነው። ስቲል እኔ ፖይንት አልገባኝም። ለምን መሰለህ አልገባኝም ስል
ምንም ያነሳኸው ነገር አርጉመንት በዚህ ምክንያት ይሄ ችግር ነው ብለህ ገባ ከሃይማኖት አንጻር ወይንም ይሄ ከሆነ ይሄ ችግር ነው ካልክ፣ ለምሳሌ አሁን በአንተ ዘንዶ ክልክል ነው ወይም ዘንዶን አረቡ ዓለም ላይ ዘንዶና እባብ ቤት ውስጥ ከገባ ያደልጉታል። ይህንን ታውቃለህ ብዬ አስባለሁ። ምሽካተል መሳቢ 41 48 ላይ እባብ የጅኒ የሆነ እባብ አለ። ይሄ ጅኒ የሆነ እባብ ደግሞ መሐመድ ሲናገር ሰልመዋል። በመስለማቸው ምክንያት ጅኒዎች ደግሞ ወንድምህ ነው። ስለዚህ አንተ እባብ ወንድም አለ። አንቀጽ ነው የምፈልገው። ኦኬ አንቀጽ ነው የምፈልገው። ናቃል ከፍበል አንቀጿል። ኦኬ አካ ለጋፍተለ ነው ጅኒዎች በተለ አረ አንተ ሰው ተበልተ ነበረ። ለእኔ ንገረኝ፣ እኔ ልከፍትለት እችላለሁ። ችግር የለም። ተበልተሽ ነበር። ወጭ የገባሁት ታውቃለህ፣ መግባት ረስቼዋለሁ እንደ መጀመሪያው መስለኝ። እሺ ትግጥ ትላለህ። ሚሽካተል መሳቢ 41 48 እና ክፈትልኝ። እሺ ከዛ ደግሞ ሐዲስ የሚያስታውስ የመዲና ጂኒዎች ሰለሙልኝ ያለው መሐመድ የእባቡን እንደውም ገድሎት ያንኛው ሰውዬ ሲነክሰው ለምን ገደልክ? እንደውም ጸሎት አድርጎ ወንድሙን እንደገደል የተናገረበት ነው። እባቡ ስቲል ፖይንትን አርጉመንት ብሰራ ደስ ይለኛል። እኔ አርጉመንት ገና አልሰራህም። ውሻ የተከለከለ ነው። 41 48 41 48 በእስልምና ውሻ ጂን ነው፣ ሴጣን ነው። ስለዚህ ውሻ ሲያይ አሁን ቤቴ ውስጥ ክርስቲያን አልሆንም ውሻ ቤት ስላለ ሊለኝ ማለት ነው። እኛ ውሻን እንደ ኖርማል እንስሳ ነው የምናየው፣ እንደ ኖርማል እንስሳ ነው የምናየው። ኦኬ the prophet saying that the jinn are አንድ የሚታረው የማን ነው እሱ የሚረብሸው? ኦኬ እንትን ይላል the jinn ኦኬ የት ጋር ነበር? are of 3 classes 3 ክላሶች ናቸው ጂኒዎች። one of which have wings and fly in the air አንደኛው ክንፍ ያላቸው በአየር ላይ የሚበሩ በራሪ ጂኒዎች። one of which consists of snakes አንደኛው በእባብ ላይ እባብን የሚይዙ እባብ ላይ ያሉ። ሁለተኛው ደግሞ ሶስተኛው ዶግስ ውሻ። እነኚህ በእስልምና ሴጣን ተብለው ይታመናሉ። በተለይም ጥቁሩ ጂኒ ደግሞ ጥቁር ውሻ ሴጣን ነው ተብሎ ይታመናል። እኔ አሁን ውሻ አሳድጋለሁ፣ ውሻ ወዳለሁ፣ ጥቁር ውሻ ደስ ይለኛል። አይ ክርስቲያን አልሆንም ቤት ውስጥ ሴጣን አለ ልትለኝ ነው? ውሻን ሴጣን ብለህ ስለምታምን ይሄ እባብና እባብ ደግሞ መሐመድ መዲና ላይ በነበረበት ሰዓት ላይ ከጂኒ የሆኑ ጎሳዎች እስልምናን ተቀብለዋል። እባብ ቤታችሁ ውስጥ ከገባ እንኳን እንዳገሉት እስከ 3 ቀን ድረስ ጠብቁት ብሏል። ስለዚህ ጂኒዎች ደግሞ ወንድማችሁ ናቸው። ሳይ ሙስሊም 450 ላይ ጂኒዎች ወንድማችሁ ናቸው፣ መሐመድንም ጋብዘውታል። ስለዚህ እባብ እንኳን ወንድሜ ካልክ ከባብ በቁመቱ ተለቅ ያለው ጂኒ ላይ ዘንዶ ላይ ምንድነው አርጉመንት ነው? እኛ እባብ ስንል ሜቢ ይሄ ሴጣኑን ፓርት ሔዋንን ያሳታት እሱን እያሰብክ ከሆነ ሴጣን እሱ ከኛ ጋር ምንም ህብረት የለንም። በእባብ ልብ ገብቶ ሴጣኑ ያሳታትን ሔዋንን ዘፍጥረት ምዕራፍ 3 ላይ ያለውን ከሆነ ወይንም ደግሞ ራእይ ምዕራፍ 12 ቁጥር 9 አካባቢ የቀድሞ እባብ ተጣለ ዘንዶ የተባለው ታላቁ ዳቢሎስ ይለዋል። እሱን እያሰብክ ዳቢሎስን ከዚህ በደረቱ ከሚሳበው እባብ ጋር እያሰብክ ከሆነ ሁለቱን ለያቸው። ይህንኛውን እንደ ኖርማል እንስሳ ነው የምንቆጥረው፣ እንደ ማንኛውም እንስሳ ነው የምንቆጥረው። ውሻም ሆነ እባብም ሆነ ዘንዶም ሆነ አይጥም ሆነ ድመትም ኖርማል እንስሳ ናቸው። ክርስቲያን ከመሆን ካለመሆን ጋር ምንም ያገናኝ የለም። አጋንንቱ ከሆነ ግን ከኛ ጋር ህብረት አያደርግም። ለአንተ ግን ወንድምህ ነው። አጋንንቱ ራሱ ከሴጣን ጋር እያይዘው ከጂኒ ጋር እያይዘው ከሆነ ያንን አካል ያንን እንስሳ ጂኒው ራሱ እኮ ያንተ ወንድም ነው። ማስረጃ ያው ኦኬ ለምሴንጀር ኦፍ አላህ ሰይድ ያለ መልክተኛ እንደዚህ ያለ ዶንት ፐርፎርም ስቲንጃ ዊዝ ዲስ ቲንግስ
በእነኚህ ነገሮች እስትንጃ አትፍጠሩ አለ። ለምን? for these are the food of your brothers ጂን፣ እነኚህ የወንድሞችህ የጂኒ ምግብ ናቸውና። ስለዚህ ወንድምህ ከሆነ ጂኒው አጋንንቱ ስለ እንስሳው ነው የምታወራው ወይንስ ያንን እንስሳ አስታከ ሴጣንን ጂኒን እያሰብክ ነው? ጂኒውን እያሰብክ ከሆነ ጂኒው ያንተ ወንድም ነው፣ የኔ ወንድም አይደለም። ስለ እንስሳው የምታወራ ከሆነ ግን እንስሳውን እኔ ትሪት ማደርገው እንደ ኖርማል እንደ ቤት እንስሳም ሆነ እንደ ውጭ እንስሳ ነው። ከዛ የተለየ የለም። አርጉሜንት አለ እዚህ ላይ አርጊው ታደርገኛለህ። አብዱ ጂኒው ወንድምህ ነው። አርጉመንት አለ ምሞግተኝ? እፎዬ አብዱ በቅርብ ቀን እንደሚመጣ ሻሪፍ አልጋትባ አብዱ ቀጥል። ሙግት አለ ክርስቲያን እንዳትሆንበት አሁን የያዘህ ምንድን ነው? ቀጥል። የተሰማህን ቀጥል አብዱ፣ ምንም ሼም ሳይዝህ ቀጥል። የተሰማህን ቀጥል፣ ችግር የለውም። ፊል ፍሪ፣ ምንም አትጨናነቅ። አረ ምንም የሚያስጨንቅ ነገር የለም። ባይ እኔ ኮሜንቱን እያየሁ ነበርና ስስቅ ነበር። አንድ ነገር ልንገርህ። እሺ፣ ሁለት መልስ ሰጥተኛል። እሺ፣ አንድ ምንድን ነው በጂኒው ሳይድ ካየኸው ብለኛል። እሺ፣ በጂኒው ሳይድ ካየኸው ጂኒው ወንድምህ ነው አይደለ? በጂኒው ሳይድ ካየነው ጂኒው አንተ ወንድምህ ነው። ወንድምህ ከሆነ ደግሞ እንደው እንበልና ጂኒ ነው ብለህ አስበህ ከሆነ ክርስቲያን እንዳትሆን ያደረገህ ኦልሬዲ ጂኒው ያንተ ስለሆነ ያንተ ወንድም ስለሆነ እንደ መቃወሚያ ልትቃወመን አትችልም። እኛ ጂኒ ነው ብለን ባናስበህ። በእንስሳው ሳይድ ካየኸው ደግሞ ኖርማል እንደ እንስሳ ትሪት ነው የምናደርገው እንጂ እኛ የተለየ ነገር ስለሌለ አንተ ጋም ደግሞ አስተምሮ ይሄ ዘንዶ ይሄ እንደዚህ ተብለህ ምንም እንትን ስለሌለ ስለ ዘንዶ አስተምሮ ይሄ እንደዚህ ነው ተብለህ ወይንም ደግሞ እንደዚህ አታደርግበት የሚል አስተምሮ ስለሌለ ማለት ነው። ወይንም እኛ ጋም እንደዚህ አይነት ነገር ስለሌለ ቀጥል። አመሰግናለሁ። ኦኬ፣ ሌላ ጥያቄ አለ? የለኝም። ኦኬ፣ ኢየሱስ ክርስቶስ ቃል እንትና ቢኒ ምን ሆነ? ሰላም። ኦኬ፣ አይ ቲንክ መጋቢ ሚስተር ቆሞስ መምህር ኖት? አላወቁም። መጋቢ ጤና ይስጥልን። እፎይ እንዴት አመሸ? ሁላችሁም እዚህ ያላችሁ እንዴት አመሻችሁ? ላውራ እችላለሁ? አንዴ ቆይ፣ አቡኪ ሰው እያወራ ጣልቃ አይገባም። ስርዓት የሚባል ነገር አለ። እንኳን ደህና መጡ። እንኳን ሰላም ቆየህ። አይ ጥሩ ነው። አሁን ተማምናሃል። ምናልባት በዚህ በእንስሳት ዙሪያ ላይ ያለው ከክርስትና ጋር የሚጠይቀው ነገር ትንሽ አማርኛ ያጠረው መስሎኝ ስለሆነ ነበር እንትን ያልኩት። ኦልሬዲ አምኗል፣ ተማምኗል በአንተ እንትን ላይ ችግር የለውም። በሌላ ጊዜ ላይ ያግዝሃለሁ። እሺ፣ ታንክ ዩ ሸሪፍ። አቤት መምሬ እንደነበረ ጣልቃ ስለገባ ቅድም። አዎ ጣልቃ ያው አንተን ስላከበርኩ ነው፣ ቤቱንም ስላከበርኩ ያው የግድ መማማርም ስላለብን ነው። አንዳንዴ ብዙ ጊዜ አሁን ያው አብዱ ያው እንደሚመስለኝ ከሆነ በቅርብ ቀን በእውነት ያንተን ትምህርትም ሰምቶ ክርስትናንም የሆነ ነገር በርቶለት እንደሚመጣ እርግጠኛ ነኝ።
ግን ምንድነው አሁን ስለ ጂኒዎች እንኳን ባወራቸው ነገር እኔ አዋሳም ሻሸመኔ ላይ ለ40 ቀን ዳዋ ምናምን ተብሎ ወጥቼ ነበርና የማስታውሰው ሁሌ ከጭንቅላቴ የማይጠፋው ነገር አወል ሰፍ ላይ እንዳተኙ። አወል ሰፍ ላይ ከተኛችሁ ማታ ከ6 ሰዓት በኋላ ጂኒዎች መጥተው ስለሚሰግዱ ጆሮአችሁን ይረግጧችኋል፣ ትታመማላችሁ ተብለን ታች ሰፍ ላይ ነበር ምንተኛው። የሚገርም ነገር ፈይ መስጊድ ዳዋ ስንወጣ መስጊድ ነው ምንተኛው። ምናልባት አብዱል ያቅም ይችላል። እና ጂኒ እንደ ወንድማችሁ ተብለን ነው የምናየው። በእውነት በጣም የሚገርመኝ ነገር እስከ ዛሬም በጣም የሚጸጽተኝ ነገር እና እኔ አብዱ አይደለም ሌላ ወንድሞቻችን ቢመጡ ይሄን አስተምሮት ሰምተው የተንገላቱ በጣም የተሰቃዩ እስልምና ወገንተኝነት ነው በብዛት የሚይዘውና እንደው ተወልደን በቃ ባደግነ ዘረኝነት በቃ እንደ ዘረኝነት ተደርጎ ነው ማለት መጽደቅ ምናምን አይታየም። ፊት ለፊት ላይ ያለው ብርሃን አይታየም። አብዱ አሁን የሆነ የከበደው ነገር ትንሽ አብዱ እኔ ቅርብ ሰው እንደሆነ ነው እየተረዳሁት። ቅርብ ነው፣ በጣም ቅርብ ነው በእውነት አንተን ሰምቶ ደግሞ በእውነት እኔ እንጃ በዚህ ዘመን ላይ ባለው ትውልድ ላይ ያልተከተለ እኔ እንጃ በእውነት። ስለዚህ ብዙ የሆነ ነገር ይዘናል። የቤተሰብ ጉዳይ፣ የአያቴ ጉዳይ፣ የአጎቴ ጉዳይ ያለ ነው እና እንጂ እኔ ኑርልኝ አንተ በእውነት ለኔ ብርሃኔ ነህ አንተ በእውነት ከክርስቶስ በኋላ ለኔ ብርሃኔ ነህ። ያለምንም ፍራቻ ያለምንም እንትን ማለት እየሞገት ከራስን ሰውተህ ዛሬ ከአረብ የመጣ ሃይማኖት እኮ እኛን በጣም ነው አሰቃይቶን ብዙ ነገር እና ምንም በቃ የማናቀውን እንድንወስን ነው ተገደን ይኖር ነውና ከዚህ በፊትም አውርቻለሁ። ብዙ ማውራት አልፈልግም፣ ብዙ ነገር ማለትም አልፈልግም። እግዚአብሔር ይመስገን ዛሬ እኔ በእውነት ህይወቴ ተስተካክሎ ቤቴ ተስተካክሎ መልካም ክርስትናን እንዲህ በቀላሉ አይደለም፣ ዋጋ ያስከፍላል። ወይ ናውጣት ዋጋ መክፈል ግድ ነው። ኤኒዌይስ ዳዋ የሚባለው ነገር ይንገረን። ለማንኛውም አንዴ ሜቢ ቅድም ላነሳው እንትን ላልኩት መሐመድ እስልምናን እንዲቀበሉ ያደረጋቸው አንድ ወንድሞቻቸው ላልኩት ሳይ ሙስሊም 2236 ኤን ክፈተው። ቅድም አጋንንቶቹ የመሐመድ ወንድም እንደሆኑ ተያይተና አሳይቻቸዋለሁ። ሳይ ሙስሊም 450 ኤ ላይ መሐመድን ሁሉ ጋብዘውት ሄደው ነበረ፣ ጋብዘውት ወስደውት ነበረ እና እነኚህ ጋብዘው የወሰዱት መሐመድን ጂኒዎች ኢቨን ወንድሞቹ እንደሆኑ ደግሞ እባብ ቤት ውስጥ ቢገባስ ዘንዶ ቤት ውስጥ ብታውስ ምንድን ነው ያለው? መሐመድ ግደሉት ነው ያለው? ነው እንዳገሉ። ምክንያቱም የሰለሙ ጂኒዎች ስላሉ ቅድም ባሳየዋችሁ 3 ክላሶች አሉ ጂኒ። አንደኛው እባብ ስለሆነ ያ ጂኒ ሙስሊም ሊሆን ይችላል። ሙስሊም ከሆነ ደግሞ ሙስሊም የሙስሊም ወንድም ነው፣ ጂኒው የሙስሊሞች ወንድም ይሆናል። ሱራ 56 55 55 56 እና 71 እስከ 73 ጂኒዎች ያልገረሰሷቸው የሚለው ኢብን ወሲብ ሊያደርጋቸው ይችላል ማለት ነው። እና ይሄ ክፍል የሚናገረው ሳይ ሙስሊም ያለው ነው። የከፈትከው ምን ላይ ያለው ነው? ሳይ ሙስሊም 2236 ኤ ነው አይደለ? አይታይም። ሳይ ሙስሊም 2236 ኤ ደግሞ ምንድነው እሱ የሚያወራው? አንድ ሰው ከጦር ሜዳ ሲመጣ ሚስቱን በር ላይ ያገኛታል። ኦልሞስት ተራቅታ ነገር ቀጥታ በያዘው ጎራዴ ሚስቱን ሊገላት ሲል ሚስትየዋ የምታደርገው ሪያክሽን አለ። እባክህ እንዳገለኝ፣ ቅድሚያ ቤት ውስጥ ያለውን እየተከናወነ ያለውን ተመልከት ትለዋለች። ከዛ በኋላ የሚፈጠረውን ታሪክ ከአዲሱና እንረዳ። ቀጥል። ኦኬ፣ ከዚህ ጀምሮ አንብበው። he entered and found a big snake coiled on the bedding አልጋው ላይ ትልቅ እባብ አገኘ ይላል። he started with the spear and priced it and went without having fixed it in the houses ከቤት ሊያስወጣው አሰበ እያለ ነው። but the snake crawled and attacked him እባቡ ግን አታክ አደረገው ይላል። and no one knew which of them die first ማን መጀመሪያ እንደሞተ እባቡ ይሙት ወይም እሱ ይሙት መጀመሪያ ማንም ግን አላወቀም ይላል። the snake or the young man ወይም እባቡ ይሙት ያው ተመታተዋል ማለት ነው።
we came to Allah's apostle ወደ አላህ መልእክተኛ መጥቼ and made a mention to him and said ለአላህ መልእክተኛ ያለውን ነገር ሜንሽን አረኩላችሁ የተደረገው የተከናወነው ነገር ይላል when supplication to Allah that may brought back to the life whereupon says እሱ ምን አለ ask forgiveness for your companion and then says there is a Medina jinni who have accepted Islam አለ supplication አቅርብ በመዲና ያሉ ጂኒዎች እስልምናን ተቀብለውልኛል ብሎ መሐመድ ተናገረ ማለት ነው። ኦኬ በደንብ አስተውሉ። አሁን ከጦር ሜዳ ሲመጣ ሰውየው ሚስቱን በር ላይ ያገኛት ራቁቷን ነገር ስላያት እየባለገች መስሎት በጦር በያዘው ሶርድ ወይ ምንድን ነው የሚባለው በአማርኛ ሸቦላ ነገር ጎራዴ በሱ ሊወጋ ሰይፍ በሴፍ ሊመታት ሲል እንዳይመታት ቅድሚያ እንዳይሳሳት ውስጥ ገብቶ እንዳይነገረችው ሲገባ አልጋው ላይ የተጠመጠመ አለ ትልቅዬ እባብ ወይንም ዘንዶ ከዛ ከሱ ጋር ማለት ጀመረ ለመግደል እሱን ሲታገል ያኛውም ነከሰው እሱም ሁለቱም ሞቱ ግን ማንኛው ቀድሞ እንደሞተ አልታወቀም ከዛ እነኛ ሲመለሱ ካምፓኒያኖቹ የነብዩ ባልደረቦች ወደ መሐመድ ጋር መጡና ጸሎት አድርግለት ባልደረባችን በእንደዚህ አይነት ሁኔታ ጦር ሜዳ ቆይቶ ሲገባ እንደዚህ ሞተ ብለው ነገሩት እናንተ ራሳችሁ ለባልደረባችሁ ጸሎት አድርጉ ለምንድነው ጸሎት እንዲያደርጉ ያደረገው ነግራችኋለሁ በመዲና እስልምናን የተቀበሉ ጂኒዎች አሉ የገደለው ወንድም ሙስሊሙን ወንድማችሁ ሙስሊሙ እሱን ጂኒውን ሊሆን ይችላልና ስለዚህ ጸሎቱ ለምንድነው አሁን ያኛው ይሄኛውን ገድሏል ሁለት ሙስሊሞች ነው የተገዳደሉት ቡኻሪ 31 እንክፈትልኝ ሁለት ሙስሊሞች ከተገዳደሉ ደግሞ ለምንድነው ጸሎት ያስፈልጋቸዋል ያለው እስልምናን ተቀብለዋል ሁለት ሙስሊም ናቸው ሁለቱ እርስ በርስ ተገዳድለዋል ማለት ነው አሁን ሁለቱም ሟቹ ሙስሊም ከሆነ ገዳዩ ሙስሊም ከሆነ ነብዩ ደግሞ ፍትሃዊ ማስረጃ አስቀምጧል እዚህ ጋር alright አንብበው okay while I was going to help this man ይላል ይሄን ሰውዬ በመረዳበት ጊዜ አሊ ጣሊብ ማለት ነው አቡበከር met me and asked where are you going የት ነው የምትሄደው ብሎ ጠየቀኝ I replied I am going to help the person የሆነን ሰው ልረዳ እየሄድኩ ነው አለ he said go back to I have heard Allah's apostle ተመለስ ያላ መልእክተኛ እንደዚህ ሲሉ ሰምቻለሁ when two Muslim fight meet each other ሁለት ሙስሊሞች እርስ በርሳቸው በሚጣሉበት ጊዜ with the sword በጎራዴ both the murder as well as the murder will go in the hell ሁለቱም የገዳዩም ተገዳዩም መደረሩም መርደር የሆነውም ሁለቱም ጋነም ይገባሉ ገዳይም ሟችም ሁለት ሙስሊሞች ተተገዳደሉ ሟችም ገዳይም ጋነም ይገባሉ ጸሎት አድርገን ሲሉት መዲና የተቀበሉልኝ ጂኒዎች እስልምናን አሉ ስለዚህ መግደል አትችሉም ሁለት ሙስሊም ደግሞ ከተገዳደለ ጋነም ገቢ ነው ስለዚህ ወንድምህን ሙስሊሙን ጂኒ እባቡን ከገደልክ ጋነም ትገባታለህ ማለት ነው በዚህ እንትን ላይ ባይዘ ዳውት ውስጥ ይገባሉ ስንገል ነበር እኮ እንዴት ነው አስቀድሞ የነበረውስ ብለው ራሱ ሐዲስ አለ እንትን ሲሉ የነበረው ኤኒዌይስ እድል ስጠኝ ፈይ ቀጥል ሸበከ እያስቸገረኝ ነው እንዴት አመሸ እንኳን ደህና መጣህ ረምን እንኳን ደህና ቆየ ሰላም ነው ይመስገነው ደስ ይላል በጣም ትልቅ ግሩፕ ነው የሃይማኖት ግሩፕ ነው ወላሂ ኡፈይ ስድብ ኮሜንት ላይ ባይሰደብ ስድብ ማንም አያስተምርም የመማማሪያ ነው ለአንተ የወደድከው ነገር ለሰዎች እየወደድክ ነው ቅን ነው በሚል እያስተማርክ ነው የተማማርን እንደሆነ ስድብ ቢቀር እንደ ሰውኝ ተሳደባሉ እንደ ኮሜንት ላይ የምትሳደቡ ረፉ እንዳትሳደቡ ፖዚቲቭ ነገር ብቻ ጻፉ ኮሜንት ላይ አትሳደቡ ቁርአን
እንደጠየቅከኝ ትላንትና አርሰልናከ ኢላ ረሕመተ እሺ ውስጥህ ነጭ ነው። ማሻአላህ መጨረሻህን አላህ ያሳምረው ኢንሻአላህ። ይሄን እድል ለመናገር እሺ ስላገኘሁ ሶስተኛ ነኝ። እሺ ሱረቱል አንቢያ 331 ገጽ 331 ሳይሆን ገጹን ነው። ኦኬ ገጹን ኦኬ። በገጽ ነው መጽሐፍ የትኛው እንደምጠቅስ ስለማናቅ በእንትኑ ልርዳ ባያው 107 ክፈተው 107 አካባቢ 106 እሺ ኦራይት ያው ኦንላይን ስለሆነ አንዴ ትንሽ ጠብቁኝ። ረመዳን የኔ ጥያቄ ግን ካስታወስክ እዛለታም ብዬ ነበረ ከ105 እስከ 108 ባለው ውስጥ ጥቅሱ ይገኛል ብዬ ነበረ። ግን በደንብ አስተውል ረመዳን፣ የጠየኩህ ሙሐመድ የዓለም እዝነት የሚል ቃል በቃል አለ ወይ ነው ጥያቄው። ሱራ ስንት ነው ያልከው? 5 ነው ያልከው? አንቢያ 21ኛው ሱራ አንቢያ 21ኛው። ኧረ እፎይ እንዳትክደኝ፣ እንደ ትልቅ ሰው ነው የምናወራው። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ለዓለም እዝነት እንጂ ሌላ አድርገን ላክነ እንጂ ሌላ አይደለም። ስለዚህ ማን የተላከው? ወማ አርሰልናከ ኢላ ረሕመተን ሊልዓለሚን አርሰልና እንደ ሙርሰል የተባለ ነብዩ መሐመድ ናቸው። እሱ ብቻ ነው የሚል የለም። እሱ ብቻ የሚል የለም። ታዕጀል ሙርሰል ብሎ አላህ የገለጻቸው ኢሳ ለዓለም ምልክትና ለዓለም ምሳሌ ለዓለም የበላይ የተደረጉ የእስራኤል ልጆች አሉ። ዓለም የተላከ መሐመድ ሚል የለውም። ክፍሉ ላይ መሐመድ ሚል የለም። ከነ ሽታውም የለም። ወማ ሙሐመዱን ኢላ ረሱሉላህ አንተ አነበብከው ቅድም ትናንትና ሙሐመድ ለዓለም እዝነት ተደረገ ብለህ ነበር ያልከው። እንደዛ ሚል ደግሞ አይደለም ክፍሉ ነው። አንብበው እስኪ ክፍሉ 105 ነው። ቆይ ስንት ነው? 106 ተጉዤ ማያልቅም። ምንድነው እሱ እንደምከፍተው ምን ያው በጣም ኦንላይን ስለሆነ እንደዚህ ነው የሚያደርገውና 106 ለመድረስ እስቲ 98 ላይ ነኝ አሁን። እሺ 104 106 እሺ ይሄው 106 አይ ይሄው አንብበው إن في هذا ይሄ 105 ነው። إن في هذا لبلاغا لقوم عابدين وما أرسلناك إلا رحمة للعالمين 107 ሄድ እሺ ይሄው እሱ ነው 106 ስላለ 106 ስለው 105 አለ። 107 ስለው እሺ ይሄ ነው 107 ይሄ ነው የቆመበት 107 ነው መነሻው። ወማ አርሰልናከ ከ106 ነው የሚነሳው። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ማን ነው እሱ? መሐመድ ሚላለው እንዴ? መሐመድ ሚላለው ወይ አርሰል ታዕጀል ሙርሰል ብሎ የጠራቸው እኮ ነብዩ መሐመድ እንጂ ሌላ ታዕጀል አንተን እንደዛ አልከው እኮ። ምክንያቱም አማርኛውን አንብበው ለዓለማት እዝነት መሐመድ ቢለው በቀኝ የተገባ በአረብኛው ላይ ሌለ ነው። እሷ ማጭበርበሪያ ነች። ሰዎች ማያውቁትን መደለያ ነች። እኛ የምናውቃትን ግን አንሸወድም። ከምኑ ነው የሚጀምረው? ለዓለማት እዝነት አድርገን እንጂ አላክንህም ይላል። ኢሳ ለዓለማት ምሳሌ ተደርጎ ተልቋላ። አለው አለ ይሰማል። ረመዳን ይሰማል። ወጣ አንዴ እድል ተሰጡኝ። አንዴ እድል ቀጥል። እኔ ከቀጣ ጋር በጣም ነው የማከብረው።
እና ልልህ ፈለኩኝ መሰለህ ወንድሜ። እኔ ልልህ የፈለኩኝ ያው አሁን ለምሳሌ አንድ አማኝ አለ አይደለም? ኦርቶዶክስም ሆነ ሙስሊምም ሆነ ፕሮቴስታንት ብዙ እምነቶች አሉ አይደለም? አሉ አይደለም? አለን አማኞች አለን። ስንኖር ግን እምነቱን ተግብሮት መጽሐፉን አንብቦ መጽሐፍ ቅዱሱንም ይሁን ቁርአኑንም ይሁን በቃ ሁሉንም እምነቱን በቅጡ ያወቀ ስለ እምነቱ የተረዳ ያወቀው መጥቶ ስለ እምነት እንዲህ ነው ብሎ ሲከራከር ወይ ደግሞ ያን ነገር ሲያስረዳ የተሻለ ነው። ግን እዚህ ጋር ምንም ቁርአኑንም ያላወቀ ውዱ አደራረጉ ስለ ሰላቱም ይሁን ስለ ቅዳሴውም ይሁን ምኑንም ያላወቀ መጥቶ እዚህ ሲያቦካ ደስ አይልም። ካንተም ደግሞ አያምርም። ቅድም አላየህም? ግን ቅድም እኮ ኡስታዝ ነበር የቀደሙ ኡስታዝ ናቸው። አሁን እኔ በበኩሌ ወንድሜ ሙስሊም ነኝ። እስልምናዬም በጣም ወደዋለሁ አከብረዋለሁ። ግን ቁርአንን በቅጡ ቀርቼ ስለ እስልምና በደንብ አንብቤ ካወቅኩት ከአንተ ጋር መከራከር እችላለሁኝ። ስለ እምነቴ ቦታ ስለ አንቀጿ ቦታ ሂጄ አይደለም። አሁን እኔ ወይዬ ቅድም ሜቢ ከመጀመሪያ ጀምሮ ስንወያይ የነበረው ካያቸው ኡስታዝ ናቸው። እሳቸውን ተከታትላል ስናወራ የነበረው። ኡስታዙን አልተከታተልኩኝም እኔ አብዱን ነው ገባቸው። ኡስታዝ ነበሩ። ረጅም ሰዓት ነበር ስንወያይ የነበረው። አንድ ሰዓት ያንሳል። አንድ ሰዓት አሁን ቢኒ ወደ አንድ ሰዓት ነው የተወያየነው። ያልፋል አንድ ሰዓትም ያልፋል። ረጅም ሰዓት ነው ያወሩት። ባትሪያቸው ስልክ ሊዘጋ ሲል ነው ጩት ባትሪ እስከሚዘጋ ድረስ ማለት ነው። አንተንም የሚመጥንህ ነገር ለአንተም ከእውቀት ጋር የሚሄድ ነገር ቢሆን ይሻላል። ምንም ስለ እምነቱ የማያውቅ አሁን አንቀጹን ራሱ በስነ ስርዓት የማያነብልና አንቀጹን ራሱ በስነ ስርዓት መልሶ የማይነግርህን ሰው እንትን ስትል ለአንተ ክብር ራሱ ይቀንስባል። እንደዚህ አይነት ሰው ለምን እምነቱን ራሱ ያላወቀ ስለ እምነቱ ያላወቀ ስለሌላ እምነት አንተ ጋር መጥቶ እኮ ዛሬ ክርስትናን ተቀበልኩ ብሎ ነገ ደግሞ ተመልሶ ክርስትና ስላላዋጣኝ ወደዚህ ተመለስኩ ሊል ይችላል። ገባ? እኔ አሁን ሙስሊም ነኝ። እስልምና ተመችቶኝ እኖራለሁኝ። ስለ ውሻ፣ ስለ ድመት፣ ስለ ጅኒ ምናምን ስታወሩ ነበር። ሁሉም አግባብ አለው። ውሻም ነጅስ የሆነበት ወይ ደግሞ በክል የሆነበት ምክንያት አለው። እሱስ ምክንያቱስ ምንድን ነው? ስለ ውሻ ባህሪ ማያቅ ሰው አለ። ውሻ የማይለክፈው ነገር አለ፣ የማይነካካው ቆሻሻ አለ፣ የማያሸተው ነገር አለ። የበከተውንም ሬሳ ሄዶ አያሸትም፣ የሞተ እንስሳ ሄዶ አይበላም። ከዛ አንጻር ነው በሽታ አምጪ ነው ተብሎ የተገለለ ውሻ እንጂ ውሻ አባት እርግጠኛ ነው። ስለ ውሻ የማያውቅ ሰው አለ? በደንብ አውቃለሁኝ። ያዋጣል እሱ አርጉመንት። ምን አልከኝ? እሱ አርጉመንት ያዋጣኛል። በጣም እርግጠኛ ነኝ። እሺ አንድ ጥያቄ ልጠይቅህ። ስለ ውሻ በደንብ ታውቃለህ? በደንብ አውቃለሁ። ኦኬ። ስለዚህ እኔ ሙስሊም ነኝ፣ ውሻ አለኝ። እኔ ራሴ ሙስሊም ነኝ፣ ውሻ አለኝ፣ የራሴ ውሻ አለኝ። እሺ ተስማማኝ። ታዋጣህ አርጉመንቱ። ስለዚህ ውሻ ነጃሳ ስለሆነ ነው እንደዛ የተባለው አይደለ? ውሻ ነጃሳ ነው። አንደኛ የውሻን ባህሪዮ ውሻ አስጨረሰኝ። ውሻ ባህሪ ልንገር አንድ ገብቶኛል። ባለጌ አንዴ ሳይ ሙስሊም 510 ኤን አዘጋጅልኝ ቢኒ። ከጥቁር ውሻ እና ከነጭ ውሻ ከቀይ ውሻ ልዩነት አላቸው ነጃሳነታቸው ላይ? የላቸውም። ተመሳሳይ ናቸው። ሁሉም ነጃሳ ናቸው። ውሻ ነው። እችን አዲስ እንመልከታት። ውሻ ነው። ነብይህ እንደዛ አላለም። አራይት ኤን ያልከኝ 510 ኤ 510 ኤ ይኸውሽ አንብበው። ኦኬ the messenger of Allah said when any one of you stand for a prayer ከእናንተ ማንኛችሁም ባትሪ ያለኝሽ ለጸሎት ስትነሱ and there is thing before him equal to the back of the sandal ከምትጸልዩበት ላይ ሰንደል የግመል እንትን አስቀምጡ ከጀርባችሁ አለ።
that cover him and in case there is not before him በፊት ለፊታችሁ በኋላችሁ ማንም ሰው ኬዝ እንዳያልፍ መሰለኝ I think equal to back of the sandal እሺ his prayer will be cut off by passing us አህያ ካቋረጣችሁ ጸሎት እያደረጋችሁ ካቋረጣችሁ አህያ ካቋረጣችሁ ንባቡን ከጥግ እስከ ጥግ ለምን አታነብም ቢኒ ወንድሜ? ንባቡን ከጥግ እስከ ጥግ እስከዛኛው ጥግ በደንብ አንብባ እስኪ። ወደዛ ጨርሳ አንብብ። አዎ እንደዚህ ላድርግ። ሙሉ ንባቡን አንብብ። እንደዛ ነው እያነበብኩ ያለው። እሺ not before the thing is equal to back to the sandal አለና ከዛ this prayer would be cut off by አለ። ይሄ ጸሎት የሚቋረጠው በምንድን ነው አለ? passing by አናስ አለ። አህያ ካለፋችሁ ወይም ደግሞ woman አለ and a black dog ወይም ደግሞ ጥቁር ውሻ ካቋረጣችሁ ጸሎታችሁ ይቋረጣል አለ። እቺ ልቀጥለው። ምን አይነት ውሻ? እቀጥለዋለሁ። ምን አይነት ውሻ ነው ያለው ወንድማችን አቡኪ? እኔ እቀጥለዋለሁ። ራቅ አድርግልኝ ቢሊ። እሱ የእናንተ እሱ ያነበብኩት I said እንደዚህ ያልኩት አለች አብዱራህማን Abu Darda, what the feature is there in black dog which distinguish it from the red dog and yellow dog? ጥቁር ውሻን ከየሎ ከቢጫ ውሻ ወይንም ደግሞ ከቀይ ውሻ ምንድነው ልዩ የሚያደርገው? ቅድም ልዩነት አላቸው ብዬ የላቸውም ብለኸኛል። አሁንም የላቸውም። ምንድነው ልዩ ዌልሲ ምንድነው ልዩነቱ ብሎ ጠየቁት። he said እሱም እንዲህ አለ oh son of my brother I asked the messenger of Allah as you are asking me የወንድሜ ልጅ አንተ እንደጠየከኝ እኔም ነብዩን ጠየቅኩት and he said እናም እሱ እንዲህ አለ the black dog is a devil ጥቁር ውሻ አጋንንት ነው። ጥቁር ውሻ ከቀይ ውሻ ከቢጫ ውሻ የሚለየው በምንድን ነው? ከሌሎች ውሾች የሚለየው ጥቁር ውሻ ነጃሳ የመሆን ጉዳይ ሳይሆን ምንድን ነው? black dog is a devil። አቡኪ አማርኛውም ላይ በነገራችን ላይ ተቀምጧል። ሙስሊም ላይ ያለው አማርኛውም አለ። እንቀጥል። እሺ አንብበው። ቡልጋል መርያም ቀጽ 1 ላይ ቡልጋል መርያም ገጽ 181 ላይ ምን ብሎ ያስቀምጣል? ይሄው ይታያችኋል ብዬ አስባለሁ። አቡዘር አልጊፍር ረዲያላሁ እንዳስተላለፈው ያለ መልእክተኛ እንዲህ ብለዋል፣ የወንድን ሰላት የኮርቻ የኋላ ድጋፍ ያህል ፊት ለፊቱ ከሌለ ሴት ሰው ማለት ነው አህያና ጥቁር ውሻ ይቆርጡታል። ከዛስ ምን አለ? ጥቁር ውሻ ሰይጣን ነው። ምንድነው የሚለው? ወንድማችን አንብብልን እስኪ። ጥቁር ውሻ ምንድነው የሚለው? ጥቁር ውሻ ምንድነው የሚለው? የቱ ጋር ነው? ጥቁር ውሻ ይቆርጣል። ጥቁር ውሻ አይ ይቆርጣል ሳይሆን ጥቁር ውሻ ምንድነው የሚለው? ጥቁር ውሻ ሰይጣን ነው የሚለው ቆይ የሚለው መልእክት ከዚያ ሐዲስ ውስጥ ሰፍሯል። ከዛ ሐዲስ ውስጥ ሰፍሯል። ማን ላይ ነው የሰፈረው? ሙስሊም በዘገቡት ቃል ሙስሊም በዘገቡት። እሺ አሁን እፎይ እየከፈተልህ ማለት ነው። ቴንክ ዩ። እሺ እኔ እፎይ እሺ እፎይ አንድ ነገር እኔ በእስልምና ውስጥ ማለቴ በውርስ የምትወስደው እምነት አለ። አንበበ የምትወስደው እምነት አለ። ውርስ ማለት አሁን አብዛኛ የኢትዮጵያ ሕዝብ የምንባሉ ኢትዮጵያኖች የውርስ ባህል እንደ ባህል የውርስ እምነት ነው ያለን። ሁላችንም አንብቦ እየገቡ ወደ እምነት እየተመለሱ ያሉ አሁን በዚህ በዘመናችን በዘመኑ ጊዜ ነው በብዛት ገባኛ የውርስ ነው። አንደኛ 25 ዓመት በላይ በዚህ እምነት ውስጥ ኖር ያለው ጥቁር ውሻ አቋረጠክ ይሄ ጥቁር ውሻ ሰይጣን ነው የሚለውን ዛሬ ነው የሰማሁኝ። እናንተ ካነበባችሁ ላይ መጽሐፍ ነው የሰማሁኝ። መቼም ዳዋም ተደርጎብኝም አላውቅም። ሁለት
ሰላቱ ይቋረጣል የሚባለው ማንም ሰው ካቋረጠ ሼካም ሆነ ቄስም ሆነ ልጅም ሆነ ትልቅም ሰውም ሆነ እየሰገድክ ባለ በፊት ለፊት ሰው እንዳይወጣ ሰው እንዳያልፍ የሆነ ነገር ከለል ታደርጋለህ። ለምን ዳይሬክት ቀጥታ አንተ ከፈጣሪ ጋር ጸሎት እያደረክ ካለ ምንም ነገር አንዱ ቀስ ልጨምርልህ ወንድም ሰውየውን ብሎ ካለፈ በእስልምና ምንድነው የሚባለው ታውቃለህ? አይ ላስረዳ ፈልጌ ነው። ልክ ነህ። ሰላት ሲያቋርጥ ይሄ ነገር እኮ አሁን ለምሳሌ ሳናቅ ተነስተን ማቋረጥ እንችላለን። ማንኛውም ሰው ተነስቶ ሊያቋርጥ ይችላል። ገባ? ምልክት ሰጠዋለህ። ምልክት ሰጥተኸው ደግሞ እምቢ ብሎ ካቋረጠ ያ ሰው ሰይጣን ይባላል። ፕሊስ ቃል እኔ ከይቅርታ ጋር ይሄን ነገር እኔ አላየሁትም፣ አልሰማሁም። ሰይጣን ይባላል የሚባለው ነገር እኔ ለኔ አዲስ ነው። በነገራችን ላይ እንደዚህ በዛ ነው ትንሽ እንትን ብዬ የገባውኝ። አቋረጠ የሚባለው ሰው ሰይጣን የሚባል እኔ ሰምቼም አላውቅም። እኔ ሰምቼም አንብቤም አላውቀውም ነው። ለምን ለዚህ ነው ያልኩ ሽፍት እንዲሆን ስላልፈለኩ ነው። እኔ አለ እንደዛ የሚል እነዚህ እኮ ሀዲሶች ይቅርታ አድርግልኝና አንዴ እፎይ አንዴ ይቅርታ አድርግልኝ አንዴ ልጠይቅ። መጽሐፍ ቅዱስ ቢያንስ ከ100 በላይ በሰዎች ሁሉ ታትሞ አይኖርም ማለት በምን ነበር ስትከራከሩ የነበረ ከብዙ ሰዎች ጋር? መጽሐፍ ቅዱስ በስንት ቦታ ይከፈላል? ስንት መጽሐፍ ቅዱስ አለ? ልክ ይሄንንም ማንኛውም ሰው የእስልምናን ሃይማኖትን ያለ አግባብ ትርጉም እንዲሰጠው ለማድረግ የሚጽፋቸው ጽሁፎች ሁሉ እንትን የሚባለው አይደለም። አሁን ዳይሬክት ቁርአንን ከፍተ አይደለም እነዚህን ሀዲሶች ሳይሆን አሁን የማላውቀው ሀዲስ ነው እያነበብክልኝ ያለ ትክክለኛውን ቁርአንን ከፍተ ከዛ ላይ ትርጉሙን ከሱ ጋር ያያስክ ብትጠይቀኝ የተሻለ ነው የምለው። ገባህ ወንድሜ? እንጂ ዝም ብለን የማያውቁትን ሰብስበን አዳምጠሽ ቁርአን ውስጥ መሰረታዊ ነገሮች እንኳን የሉም። መሰረታዊ ስለ ተውሂድ እንኳን ቁርአን ውስጥ የለም። እኛ ቁርአናችን ነው፣ እኛ በቁርአን ነው መመኪያችን፣ ቁርአን ነው የምናምነው፣ በቁርአን ነው። የቁርአንን ትርጉም አዳምጣ ተራስተው አዳምጣ እንዴ ያዳመጥኩ አይደል? አቡኪ አላዳመጥኩም። እኔ እኔ አንድ ነገር አለ ባህሪ ላይ አርጉመንት ሳይዘጋ ሌላ አርጉመንት ውስጥ መግባት አልወድም። ቃል ነው ወደዚህኛው ጎትቶ ያመጣ። የኛ አርጉመንት የመጀመሪያው ምንድነው? ውሻ ጥቁር ውሻ ከሌሎች ውሻ ለምን ይለያል የሚል ነበር አለ። ስለዚህ ጥቁር ውሻው ሴጣን መሆኑን አሳይቼሃለሁ። ያንን ፈልገህ አንተ ነው አይደለም የሚለውን ማጣራት እንደ ጉዳይ ይሆናል። ገባ? እነኚህን ሀዲሶች አታውቃቸውም ማለት እኛ ምንም ማድረግ አንችልም። ያንተ ስህተት ይሆናል ማለት ነው። አለማወቅህ፣ እስከዛሬ አለማወቅህ፣ ሃይማኖት ውስጥ ያለን ነገር አለመረዳትህ ጥፋቱ የኛ አይሆንም። ስለዚህ ኔክስት የምታደርጋለህ ጥቁር ውሻ ሴጣን ነው ተብሎ በእስልምና ይታመናል ወይ ብለህ ሼኮችን ኡስታዞችን ትጠይቃለህ። ከቀይ ውሻና ከቢጫ ውሻ በምን ይለያል ብለህም ደግሞ በዛው ትጠይቃለህ ማለት ነው። ስለዚህ የእኛውን እንደዚህ ካሰር ነው እዚህ ላይ ተግባባን። ምክንያቱም አልቀበልም ማለት መፍትሄ ነው። አልቀበልም ካልክ ሐዲሱን ነው የምክደው። ነገር ግን ከኛ ጋር አይደለም ሙግት ከማን ጋር ይሆናል? ከሐዲስ ጋር ይሆናል ማለት ነው። ሐዲሱ ላይ ነው የሚሆነው። አለማወቅህ ወይንም ደግሞ ሐዲስ እንደምትቀበሉ ታውቃለህ። እነኛ ሐዲሶች እኛ አቅርበናል ወይ መረጃውን ትይዝና ቼክ ታደርጋለህ። መረጃውን መያዝ እና ቼክ ማድረግ ደግሞ እድሉን ካላገኘ ምን ታደርጋለህ? ኡስታዞችን ትጠይቃለህ። እንደዛ ነው የሚደረገው። አይሻልም? አቡኪ ሚዩት ነው። አልሰማሁም። ምናልባት ይህንን ያዘውና እሺ አቡኪ ያዘውና ይህን ሀዲስም እዚሁ ላይ ከውሻው ከጥቁር ውሻው ገጽ 81 ላይ ነው። 82 ላይ ደግሞ ስለ ሰውም ደግሞ ይነግራል። ሀዲስ 186 ላይ ተከለከለው። በእናትህ ሽፍታ ታረጋግጣል። እሺ እሺ
ውሻችን የያዛትና ይኸውልህ አቡኬችን ያት ሱናን ኢብን ማጃ 32:10 ላይ የአላህ መልእክተኛን ስለ ሁሉም ጥቁር ውሾች ጠየቅኩት፣ እሱም እንደዚህ ያለኝ ሰይጣን ናቸው አለኝ ይላል። ይሄው መረጃውን ያዘው። ስለዚህ በእንስሳት ላይ የተነሳው ነው አይደለም የሚለውን ቼክ አድርጋ አንተ ሄድና ሳሂ ነው። ሱናን ኢብን ማጃ 32:10 ላይ ስለ ሁሉም ጥቁር ውሻ ጠየቅኩት፣ ምን አለኝ? ኢት ኢዝ ኤ ዴቪል ሰይጣን ነው አለ። እንደ ከፈለክ ጥቁር ውሾችን ብቻ እየመረጣችሁ ግደሉ ያለበትን እናሳይ እንችላለን፣ ግን ይበቃል፣ ለዛሬ ይበቃል። ጥሩ ነው። ሚውቱን አላነሳም። የልጅ ያው ቅርብ ይመስላል። እሱም ራሱ ያው ውርስ ነው አለ። ሃይማኖት ልክ ነው፣ የወረስነው ነው። መረዳት ደግሞ የኛ ፋንታ ነው። እሱም እንዳለው አባቴ ሚውትን ካነሳ አውራስ እኔ ተሳስተሃል ሸሪፍ። እኔ በአንተ ጫማ ውስጥ አይተህ እኔን አትገምተኝ። አንተ ስለ ራስህ ነው የምታውቀው። ስለ ቅርብነቴ ስለ ሩቅነቴ እኔ ስለ ራሴ የማውቀው እኔ ነኝ ወንድሜ። ማስተዋልህን ስላየሁና ነገ ብንገናኝ እኔን አሁን አልደከመኝም፣ አለቁኝም፣ አሁን አልተኛም። ይቅርታ አድርግልኝና አቡኪ ምን እንትን ምናልባት አይቶ ገምቶ አይደለም። ቆይ አቡኪ እኔም አንተም እኮ እኩል ያው በእስልምና ውስጥ እኩል ነው የመጣ ነው። ምናልባት በአንተ ጫማ ምናምን በሚለው ሳይሆን አንተ በቀራው ቁርአን ቤት ነው የሚቀረው። እኔ ቢያንስ ኢንሻአላህ ከዛሬ ጀምሬ ቢያንስ አንድ ቃልን ስለዚህ ስለ ውሻዋ ራሱ ስሯ እጄ አጣርቼ እመለሳለሁ። ከዛ በኋላ ደግሞ በጽናት ዲኔ ላይ ቆሜ አንተማ ምን ብለሃል መሰለህ? ውሻ አሳድጋለሁ ብለሃል። ውሻ የሚያሳድግ ምን እንደሚል ታውቃለህ? ሐዲስ አለ። በየቀኑ ውሻ በጣም ነው ከመልካም ስራው ላይ ይቀነሳል ይላል። ከመልካም ስራው ላይ ውሻ ያሳድግ የሚቀነስበታል ይላል። ከኸይር ስራው ጎበዝ ከኸይር ስራው እሱ ይቀነሳል። ወንድሜ አንድ ነገር እንዴት መሰለህ? አንድ ነገርን እኮ ዝም ብለን ጫፉን ይዘን ለምንድን ነው የምንሮጠው ነው? ውሻው ይቀነስብሃል። የሚቀነስበት ምክንያት አለው። ያ ውሻ ዝም ብሎ የሚበላ ከሆነ የማያገለግል ከሆነ ነው። ያ ውሻ ግቢህ የማይጠብቅ ከሆነ አገልግሎት ካልሰጠ ልታበላው ለግቢ አይደለም ለአደም ብቻ አይፈቀደው። ለምን ነው ለአደም ብቻ አይፈቀደው? የአደም ውሻ ለአደም ብቻ አይደለም፣ ለግቢ እርሻ ይጠብቃል። ውሻ ግቢ ይጠብቃል። እንስሳ ይጠብቃል። እንስሳ ራሱ ይጠብቃል። እንዲህ አቡኪ ከለሩ እንደሰው ግን የውሻ ጫፉን ከለማ ከሮጥን ብዙ የመጨረሻ ጥያቄ ልጠይቅህ። ነገ የምትገባ ከሆነ እኔ እቺን አቡኪ የመጨረሻ ጥያቄ ምርጥ ጥቁር ውሻ ነው ያለኝ። ቆይ ጎበዝ፣ ምርጥ ጥቁር ውሻ አለኝ ብሏል ቢኒ። አንዴ ክፈተው፣ ማይክን ካሜራውን ክፈተው። እሺ አለኝ። ካሜራውን ክፈተውና ቡሃሪ 59:49 ክፈትልኝ። 59:49 እሺ። ያ እንግዲህ አሁን ምርጥ ጥቁር ውሻ አለው አቡኪ ቤቱ። የጥቁር ውሻ ባለቤት ነው። ጥቁር ውሻ ቅድም እንዳየነው ደግሞ ሳይ ሙስሊም 510 ኤ ላይ ምንድን ነው? ሰይጣን ነው። 59:49 ነው ያልኩህ። 59:49 ነው። ኦኬ 49 ኦኬ። ቡሃሪን ማለት ነው። ያ ቡሃሪ ቶፒክ ግን ወጣ እንዲህ እዛው መጥተዋል። ቡሃሪ 9:49 እንደዚህ ይላል ነቢዩ። ፕሮፌት ሴድ ነቢዩ እንዲህ ያለ ማይክን አንሳው አቡኪ ይሰማል? አቤት። እቺን ክፍል አንብባት እስቲ። ነቢዩ እንደዚህ ያለ ይላል ኤንጀልስ ዱ ኖት ኢንተር ኤ ሃውስ እንድራርገው ቃል ቢኒ ኢን ዊች ዴር ኢዝ ኤ ዶግ ኦር ዴር አር ፒክቸርስ ውሻ ባለበት ውስጥ መልአክ አይገባም ይላል። ስለዚህ ውሻ እንዴት ነው የምታሳድገው? መልአክ እንዳይመጡ ፈልገህ ነው? ምን አልከኝ? ደህና ደር ነገ እንገናኝ ያልኩህ። ውሻ ያለበት ግቢ መላኢካ አይገባም።
ስለዚህ መላእክት አይዘይርም፣ ውሾቹ ናቸው የሚያባርሩ። ለምን መላእክት አይገባም? እኔ ይሄን አላውቅም ወንድሜ። የምትቀሩልን የቀራችሁልኝ በሙሉ እስካሁን ለእኔ አዲስ ነው፣ ማውቀው ነገር የለም። ለዚህ ነው ተማር፣ ወቅ ተከታተል። አንተ በእኔ ጫማ ምናምን አትለካይ ምናምን ሳይሆን መከታተል፣ መማር፣ ማዳመጥ፣ ከዛም ማጥናት። የራሴን ነው የምከተለው እንጂ ራሴን ከተለዋለሁ አውቄ ነው እየነገረክ ያለው ትክክለኛውን ደግሞ መልካም። እሺ እቺን አንበዋትና እንጨርስ። መልካም። ይሄ አንተ አሁን በየቀኑ አንተ መልካም ስራ ሰላት ሰግድ ከሰላት ላይ ይቀንስብሃል። አይ ላነብልህ ነው። ከሰላትህ ላይ መልካም ነገሮች ላይ ሁሌ ካንተ ላይ ይቀንስብሃል። ለምን? ውሻ ስለምታሳድግ። ማን ያለው? ሪያዱ ሳሊ ላይ የአላህ መልእክተኛ እንዲህ ሲሉ ሰምቻለሁ በማለት ኢብኑ ዑመር አስተላልፈዋል። ለአደን ወይም ለከብት ጥበቃ ሳይሆን እንዲሁ ውሻን በባለቤትነት የያዘ በየቀኑ ከመንዳው 2 ቂጥራ ይጎልበታል ወይ ይቀነስበታል። ኦኬ ውሻን እሺ በቤት የያዘ ከበጎ ስራው በየቀኑ ይቀነሳል ይላል። ሌላም ሐዲስ ላይ ማለት ነው። እፎ እየነገረም አማርኛው ላይ ያለ መላእክት አይገቡም የሚለውም እዚሁ ላይ አለ። መላእክት ምስልና ውሻ ባለበት ቤት መላእክት አይገባም የደውል ቃጭልም የሚላለና ይሄ ነው ያለው ነገር። ሐዲሶችን ይዘህ እንትን ማለት ትችላለህ፣ መጠየቅ ትችላለህ። አንተ የኛ አረ አቡኪ ሄዶ ውሻው እንዳይገለው እያሉን ነው። አቡኪ አትቀበሌ እናስተምረው ውሻውን እንዳገል። ደህና ደር ነገ እንገናኝ። ውሻውን ለምን ገለዋለሁ? ውሻውን የምገለበት ምክንያት የለኝም። ሐዲሱን አጣርቼ ስለ ሐዲስ ውሻውን ገደሉ ሚል ተወለስ ልገለው ነው። ሲያረጅ ይሞታል እሱ ራሱ ሲያረጅ ይሞታል እሱ ራሱ። መሐመድ ትእዛዙን እንደሰጠ ምን እንዳደረጉ ታውቃለህ? በየማዕዘኑ ላይ ቆመን በሚያገኘነውን ውሻ ስንገል ነበር ይላሉ ሰሃቦቹ። እኔስ ነገ እንገናኝ፣ ዛሬ ደክሞኛል፣ ይበቃሃል፣ ደህና ደሩ ሁላችሁም። መምህር ስለ ውሻዋ ይዣት እመጣለሁ ነገ እኔም ኢንሻአላህ። ይቻላል። ኦልሞስት ወደ 4 ሰዓት ተቀመጥኩ ነኝ። እሺ ቻው። እፎይ ደህና ደሩ። እሺ ደህና ደሩ። እግዚአብሔር ይጠብቃችሁ። ቢኒ ቃል ቻው። እሺ መምህር። እሺ እግዚአብሔር ይስጥልን። እሺ ሸሪፎ እናመሰግናለን። እሺ ሰላም ደሩልኝ አባቴ። አሜን። አላችሁ ሰላም ደሩ። ቻው። እሺ ቢኒ ቻው፣ ደህና ደሩ። እፎይ በጣም ጥሩ ነው። እግዚአብሔር ካንተ ጋር ይሁን፣ በርታ። ብፍላይ ብቋንቋ ትግርኛ ተዘረብ ትለለኹም ብደንብ ትኸታተሉ። በብሓድ ሓደ ትንፅፅር ካብ እፎይ ልላዕሊ ማንም ከረድአኩም ኣይኽእሊ። ኣብ ኸይዲ ሃይማኖት መፅሓፍ ቅዱስ ዘለኩም ትምህርቲ ግን መዓልትን ሰዓትን ትወሃበና ተሎ ክንሕብረኩም ንፈቱ ኢና። ስለዚህ በምናግዘው እናግዛለን። አንተ በርታ እፎይ፣ እግዚአብሔር ይባርክ። አውጄም ጌስም በሆነ ሂነይ ጋር ነሙ ፈየግስ ትረክቦም ይሄም ይውዳው ሂነይ ጊዜ አስተላልፈው። ሰላም አለይኩም። አሁን ያሉትን ተርጉምላችሁ ሁሉንም ክርስቶስ ይወዳችኋል። ኑ ወደ ክርስቶስ ሰላም ታገኛላችሁ። ዛሬም ነገር እዚህ ቤት ሰላም ታገኛላችሁ። ፈየግስ ትረክቦም ጥሩ ነገር ትመገባላችሁ፣ እውቀት ታገኛላችሁ። ኢልሚ ትረክቦም ጌስም ህናይ ጋር አትቅሩ ነሙ እፎይ አቱምነ ይወደማን እሱ እናንተን ይወዳችኋል። ኑ እዚህ ቤት እውቀት ታገኛላችሁ ብያለሁ በስልጥኛ። ኦኬ ወደ ክርስቶስ ኑ በላቸው። ክርስቶስ ይወደማን ነሙ ጌስ ነሙ አቱምነ ይቀራው ይላል እፎይ። አቱምነ ይቀራው ቢታይ ጋር አቱምነ ይቀራው ነሙ ይላል። ክርስቶስ በኃይል ይወደማን አስተላልፍ ያለው ፈዬ ቴንኪው። እናመሰግናለን። ደህና ደሩ። እሺ ቻው ቻው። ሰላም ደሩ። እናመሰግናለን። ሁላችሁንም ከስራ ያላችሁ ዩቲዩብም ላይ የተከታተላችሁት ወንድሞች ታፕታፕ ኮፒ ሊንክ ያደረጋችሁ እግዚአብሔር ይስጥልን። ስለነበረን ቆይታ እግዚአብሔር ይስጥልን። እናመሰግናለን። የነገ ሰው ይበለን። ሰብስክራይብ ያላደረጋችሁ የእፎይን ዩቲዩብ ቻናል ሰብስክራይብ አድርጉ። ቪዲዮ ሰርተዋል ዛሬ፣ እሷን ቪዲዮ ግቡና ይዋት።
ስለደከመን ያው በእንትን አላሳያችሁም። ታውቁታላችሁ፣ ቻናሉን ገብታችሁ እሺ፣ የእፎይ ዩቲዩብ ቻናል ላይ። ቻው ቦስ፣ እናመሰግናለን። ተናደር ኦልሞስት ወደ 3 ሰዓት በላይ 4 ሰዓት ተቀመጥኩኝ። ወደ 4 ሰዓት ተቀመጥኩ። እናንተ በኢየሱስ